ትክክለኛውን የጡት ማስያዣሽን ቁጥር ታውቂዋለሽ ወይ? ያንንም ማታቂ ከሆነ የጀርባ ህመም፣ ያተነፋፈስ ችግር እንደዚሁም ደግሞ በአለባበስ ወቅት አለባበስሽ እንዳያምር አድርጎሽ ሊሆን ይችላል። ይሄ ያንቺ ብቻ አይደለም፣ የአብዛኞቻችን ችግር ነው። እንዴት ማስተካከል እንችላለን? በዚህ የዩቲዩብ ቪዲዮ ላይ ሜትር ይዤ የመጣሁት ያለ ነገር አይደለም። እሱን አሳይሻለሁ። እንድትከታተይኝ ጋብዛለሁ። ጤና ይስጥልን፣ እንዴት ቆያችሁ? አብዛኞቻችን የጡት ማስያዣችንን መጠን በአግባቡ ስለማናውቀው ወይም ደግሞ በተለያዩ ምክንያቶች የሰውነታችን መጠን እየተቀያየረ ሲሄድ በየ6 ወሩም በየአመቱም ተለኩ ይባላል እና የተወሰነ ጊዜ የነበረንን የጡት ማስያዣ አይነት ይዘን ለመቀጠል እንቸገራለን። ያ ስለሚሆን በጣም ሲጠበን ለመተንፈስ እስክንቸገር ድረስ አለባበስ ላይ ውበት እስኪያሳጣን ድረስ በጣም የተጨናነቀ እዚህ ደረታችን ድረስ የመጣ ሆኖ የሚታይበት፣ ከጀርባ ማየታችሁ ከሆነ ደግሞ ጡት ማስያዣው ማሰሪያው ከፊት ለፊት ትይዩ መሆን ሲገባው የአንዳንዶቻችን ጀርባችን ድረስ ይመጣና ጉብጥ እንድንል በተለይ ደግሞ ከግራቪቲው ከመሬት ስበት ጋርም ለአቋቋም ላካሄድም ለሰውነት ቅርጻችን የማይመች አስቸጋሪ ሁኔታ ውስጥ ይከተናል። የጀርባ ህመም ደጋግሞ ይሰማናል። ግን ደግሞ ለዚህ ምክንያቱ ጡት ማስያዣችንን ትክክለኛ ልኬትን አለማወቅ፣ በአግባቡ አለመጠቀም መሆኑን ብዙዎቻችን ልብ ላንል እንችላለን። ስለዚህ ዛሬ በዩቲዩብ ቪዲዮ ይህንን ይዤላችሁ የመጣሁት የሚያስፈልገን ነገር እቺ ሜትር ናት። እቺ ሜትር ካለችን በቤት ውስጥ በቀላሉ የጡት ማስያዣችን ቁጥር ምን ያህል ነው፣ እንደዚሁም ደግሞ የካፕ ሳይዙ ወይም ደግሞ ጡታችንን የሚይዘው ቦታ ምን ያህል ነው የሚለውንም በቀላሉ ማወቅ እንችላለን። መጀመሪያ የምናደርገው የጡታችንን ስር ዙሪያውን ነው የምንለካው። አሁን ጡት ማስያዣ ስላደረግኩኝ ግን እየለካሁኝ አሳያችኋለሁ። መጀመሪያ የምንለካው ዙሪያውን ነው ማለት ነው። ዙሪያውን ስንለካ የምናገኘው ቁጥር ሊኖር ይችላል። ለምሳሌ 36 አገኘን እንበል። ከዛ በኋላ ጡታችን ጋር ስንለካ ደግሞ ጡታችን ሞላ ብሎ የሚታይበት ቦታ ላይ ነው መለካት የሚኖርብን። ሁልጊዜ ይሄንን ሜትር ወደ ሰውነታችን ስናዞረው ከጀርባም ከፊትም እኩል ትይዩ ቦታ ላይ መኖሩን ማረጋገጥ ያስፈልጋል። ስለዚህ እዚህ ላይ ጡታችን ሞላ ያለበት ቦታ ላይ እንደዚሁ መለካታችንን ማረጋገጥ ያስፈልጋል። ስለዚህ እዚህ ስር ያለውን ከዚህ ከጡታችን ጋር እናቀናንሳለን። መጀመሪያ እዚህ ጋር የለካ ነው ለምሳሌ 34 ቢሆን የጡት ማስያዣችን ቁጥር 34 መሆኑን ይጠቁመናል ማለት ነው። ግን ደግሞ 34 ቁጥርም ቢሆን የጡታችን መጠን ይለያያል። የዚህኛው ዙሪያው እንዳለ ሆኖ የጡታችን መጠን ስለሚለያይ ይሄ ራሱ በጣም መሰረታዊ ስለሆነ የሱን ደግሞ ሁለቱን አቀናንሰን የምናገኘው አንድ ቁጥር ከሆነ ሁለት ቁጥር ከሆነ የጡቱ ማስያዣው ቁጥር ABCD ያለ የሚሄደው በዛ መልኩ ነው ማለት ነው። እና ይህንን በማስተካከል ለውሏችን ምቹ የሆነ እንደዚሁም ደግሞ ጤናችን የማይታወክበት አለባበሳችንም ያማረ እንዲሆን የሚያደርግ ጡት ማስያዣን ገዝተን መጠቀም እንችላለን ማለት ነው። ሙሉን ቪዲዮ እንድትከታተሉ ጋብዛችኋለሁ። ሌላም እንድሰራላችሁ የምትፈልጉት ካለ እዚሁ በኮሜንት ልታሳውቁኝ ትችላላችሁ። አመሰግናለሁ።